እነዚህ አስትሮኖቶች ጨረቃ ላይ በሚኖሩ በመቶዎች የሚቆጠሩ ኤሊየኖች መካከል ራሳቸውን አገኙ። በዓለማችን ላይ የሚታወቀው ይፋዊ መረጃ እንደሚነግረን እንደ አውሮፓውያኑ አቆጣጠር በ1972 ዓ.ም የተደረገው አፖሎ 17 ተልእኮ የሰው ልጅ ጨረቃን የረገጠበት የመጨረሻው ተልእኮ ነው። ይሁን እንጂ በ2011 ዓ.ም በድረገጽ ላይ የተለቀቀው ተንቀሳቃሽ ምስል በሚስጥራዊ ተልእኮ አፖሎ 18 የተሰኘ በአሜሪካ ዲፌንስ ዲፓርትመንት የታቀደ የአስትሮኖቶች ቡድን ወደ ጨረቃ መድረሱን አጋለጠ። ተንቀሳቃሽ ምስሉ ለሶስቱ አስትሮኖቶች በተደረገላቸው ቃለ መጠይቅ ይጀምራል። ጆን ጄሪ፣ ናታን ዋልከር እና ቤንጃሚን አንደርሰን ይባላሉ። አስትሮኖቶቹ ስለ ተልእኳቸው ሲያብራሩ ተልእኮ የታቀደው በዲፌንስ ዲፓርትመንት መሆኑን እንዲሁም ለቤተሰባቸው እንኳን ስለ ተልእኮ እንዳይናገሩ መከልከላቸውን ገልጸዋል። የተልእኮ ዓላማ ፒኤስዲ-5 የተሰኘውን የተለየ ማሽን ወደ ጨረቃ እንዲያደርሱ ሲሆን የዩናይትድ ስቴትስ አስተዳደር ከራሺያ ቀድሞ ይህን ማሽን ጨረቃ ላይ ማሳረፍ እንደሚፈልግም ተነግሯቸዋል። በተጨማሪም ከዛ ሲመለሱ የጨረቃ ድንጋዮች ናሙና ይዘው እንዲመለሱ ቢነገራቸውም ለናታን ግን ይሄ ግልጽ አልነበረም። ምክንያቱም ከዚህ ቀደም እንደሚያውቀው ከነሱ በፊት በተደረጉ የጨረቃ ጉዞዎች ወደ 800 ፓውንድ የሚሆኑ የጨረቃ ድንጋዮች ወደ ምድር መጥተዋል። ይሁንና ሶስቱ አስትሮኖቶች በሮኬታቸው ውስጥ ተሳፍረው ዓለማችንን ለቀው ጨረቃ ላይ ለማረፍ መዘጋጀት ጀመሩ። ጆን በጨረቃ ኦርቢት ላይ ቆይቶ ቤንጃሚን እና ናታን ጨረቃ ላይ አርፈው 2 ምሽቶችን በጨረቃ መሬት ላይ ቆይተው ተልእኳቸውን አጠናቀው እስኪመለሱ ይጠብቃቸዋል። ከዛም ናታን እና ቤን ጨረቃ ላይ ያረፉና የግዳጃቸውን አፈጻጸም ለመቅረጽ የተወሰኑ ካሜራዎችን በሮኬታቸው ውስጥና በዙሪያቸው ጨረቃ ላይ አዘጋጁ። የሀገራቸውን የአሜሪካን ባንዲራም ተከሉ። የተልእኳቸውን ግዳጅ ከመጀመራቸውን በፊት የጨረቃ ምድር ላይ የተወሰነ ከተዝናኑ በኋላ ፒኤስዲ-5 የተሰኘውን ማሽን ሲያወርዱት የቪዲዮአቸውና የድምጻቸው ሞገድ ላይ የመቆራረጥ ነገር ተፈጠረ። የሮኬታቸውን መብራቶች መርገብገብ ጀመሩ። ናታን ተልእኮን የሚቆጣጠሩ ሰዎች እንዲመለከቱት ጠይቆ እሱና ቤን ሆነው ፒኤስዲ-5 የተባለውን ማሽን እንዲያስቀምጡ ወደ ታዘዙበት ቦታ መጓዝ ጀመሩ። ሁለቱ አስትሮናውቶች ማሽኑን በሚተክሉበት ቦታ ሌላ ካሜራ አስቀመጡ። የተወሰኑ የድንጋይ ናሙናዎችንም ሰበሰቡ። ከዛም ቤን የድንጋይ ናሙናዎቹን ሲይዟቸው እንግዳ የሆነ ስሜት እንደሚያስተጋቡ አስተዋለ። በአስደንጋጭ ሁኔታም በዛ ቦታ ላይ ያስቀመጡት ካሜራ ከበስተጀርባቸው አንድ ድንጋይ በራሱ ሲንቀሳቀስ አሳየ። በድጋሚ የድምጽና የምስል ማስተላለፊያው ሞገድ መቆራረጥ ሲጀምር ናታን ጉዳዩ ትንሽ አሳሰበው። ሁለቱ አስትሮናውቶች ወደ ሮኬታቸው ተመለሱና የድንጋይ ናሙናዎቹን በፕላስቲክ ማስቀመጫ ውስጥ አስቀምጠዋቸው እንደተኙ የመጋጨት፣ የመንቀሳቀስና የመነካካት ድምጽ በራዲዮአቸው በኩል ተሰማቸው። ከዛም ወዲያውኑ ከምድር ሆነው ተልእኳቸውን የሚቆጣጠሩትን ሰዎች ከፒኤስዲ-5 የመጣ የተቆራረጠ ሲግናል እንደሆነ ሲጠይቋቸው እነሱም የሚቻል ከሆነ የዲፌንስ ዲፓርትመንቶቹን እንደሚጠይቋቸው ሲነግሯቸው እንደገና ወደ እንቅልፋቸው ተመለሱ። ከበስተ ውጭ የተከሉት ካሜራ ሌላም ድንጋይ በራሱ ሲንቀሳቀስ መቅረጽ ቻለ። በነገታውም ሁለቱ አስትሮናውቶች ተነስተው በጨረቃ ላይ የሚኖራቸውን የሁለተኛ ቀን ተልእኮ ለማከናወን ሲዘጋጁ ሶስተኛው አስትሮናውት ጆን ደግሞ ከላይ ሆኖ ከጨረቃ በሌላኛው ገጽ ዑደቱን እንደሚያደርግ አሳወቃቸው። ስለዚህ ከራዲዮ ግንኙነታቸው ሊወጣ ነው ማለት ነው። ከዛም ቤን እና ናታን ሆነው ቁርሳቸውን በመብላት ላይ ሳሉ ቤን ትላንትና ከሰበሰቧቸው ድንጋዮች መካከል አንዱ ካስቀመጡበት የፕላስቲክ ቦርሳ ውስጥ ወጥቶ የሮኬታቸው ወለል ላይ እንዳለ አስተዋለ። ሁለቱም በሁኔታው ግራ ተጋብተው በድጋሚ በጥንቃቄ ይዘው በፕላስቲክ ቦርሳ ውስጥ ከተቱት። በኋላም ወደ ፒኤስዲ-5 ሁለተኛ ጉዟቸውን በማድረግ ላይ ሳሉ ተልእኮውን ከሚቆጣጠሩ ሰዎች ጋር ያላቸው ግንኙነት በድንገት ተቋረጠ። ናታን ጊዜያዊ የሆነ የግንኙነት ሞገድ ችግር እንደሆነ ቢያስብም የራዲዮ ግንኙነት መስመራቸው ግን ሳይመለስ ቆየ። በፒኤስዲ-5 ማሽን አካባቢ ሲደርሱ የነሱን የእግር ኮቴ የማይመስል ሌላ የእግር ኮቴ ቤን ተመለከተ።
ይሁን እንጂ ሁኔታውን ሪፖርት ለማድረግ ቢሞክሩም ከጆንም ጋር ይሁን ከተልእኮ ተቆጣጣሪዎቹ ጋር መገናኘት አልቻሉም። ስለዚህ የእግር ኮቴውን ለመከተል ወሰኑና ኮቴው ወደሚመራቸው አቅጣጫ ሲጓዙ ወደ አንድ ክበባዊ ነጥብ እንደደረሱ የሚያሳይ ምናልባትም በኦክሲጅን ማጠር ምክንያት የሚከሰት የኮቴዎች የተተረማመሰ አቅጣጫ ተመለከቱ። ከዛም የተወሰነ ርቀት ተጉዘው የጫማ ኮቴውን ሲከተሉ ጨረቃ ላይ ያረፈ ሌላ ሮኬት ተመለከቱ። የራሺያዎች ሮኬት ነበር። እናም የሩሲያ ኮስሞናውቶች እዛ ሊኖሩ እንደሚችሉ ለምን እንዳልተነገራቸው አስበው በጣም ተወዛገቡና ወደ ሮኬቱ ሲቀርቡ ትክክል ያልሆነ ነገር በቦታው ላይ እንደተፈጠረ አስተዋሉ። የተተከለው የራሺያ ባንዲራ ወድቆ በሮኬታቸው ውስጥ ደግሞ በደም የተለወሰ ዩኒፎርም ተመለከቱ። ወደ ጨለማ አቅጣጫ የሚመራ ሌላ የጫማ ኮቴ ቤን ተመለከተና ወደዛ አቅጣጫ ሲሄድ ቦታው በድንጋዮች የተሞላና መሬቱ ደግሞ የበለጠ የለሰለሰ መሆኑን አየ። ወደ መጣበትም አቅጣጫ ሲመለስ የያዘው ባትሪ በድንገት ወደ ራሺያ ኮስሞናውት አስክሬን አሳየው። በድንጋጤ ተውጦ የተፈጠረውን ለማረጋገጥ ቀረብ አለና ሲመለከት የተሰበረ ሄልሜት አገኘ። ኮስሞናውቱ ከመሞቱ በፊት በስፔስ ልብሱ ላይ የተፈጠረ ችግር እንደሆነ ገምቶ ወደ አስክሬኑ ተጠጋና ሲመለከት አስክሬኑ ወዲያውኑ ተንቀሳቀሰ። ይህ ሁሉ ሁኔታ ቤን ወደ መጣበት እንዲመለስ በቂ ምክንያት ያልሆነው ይመስል በድጋሚ ቀርቦ ሲመለከት በልብሱ ውስጥ የጨረቃ ድንጋይ አገኘ። በሁኔታው ሁለቱም አስትሮናውቶች ደንግጠዋል። ነገር ግን የያዙት ኦክሲጅን እያለቀባቸው ስለሆነ ወደ ሮኬታቸው መመለስ ግድ ሆነባቸውና ተመለሱ። ከዛም ናታን ከተልእኮ ተቆጣጣሪዎቹ ጋር አወራና የራሺያ ተልእኮ እንዳለ እንደሚያውቁ ጠየቃቸው። ተቆጣጣሪዎቹ ግን ከ1967 ዓ.ም በኋላ የተደረገ የራሺያ ተልእኮ እንደማያውቁ ነገሯቸው። ነገር ግን ናታን ተልእኳቸው ከራሺያ ተልእኮ አቅራቢያ መታዘዙ ተራ ግጥምጥሞሽ ሊሆን እንደማይችል ስላመነ የሆነ ሰው ስለ ጉዳዩ ሊያውቅ ይገባል አለ። ተልእኳቸውን የሚቆጣጠሩትም ኃላፊዎች ተልእኮው ሙሉ በሙሉ የዲፌንስ ዲፓርትመንት እቅድና ትዕዛዝ መሆኑን ብቻ ነገሯቸው። ስለዚህ ሁሉንም እውነታ እነሱ ያውቃሉ በማለት ናታን ከነሱ ጋር መነጋገር እንደሚፈልግ አሳወቃቸው። ትንሽ ቆይቶ ናታን እና ቤን የዲፌንስ ዲፓርትመንት የተልእኳቸውን ዋነኛ ዓላማ ዋሽቷቸው ሊሆን እንደሚችል አሰቡ። ከዛም ጊዜው ሲደርስ ሁለቱም አስትሮናውቶች ተኙ። ከበስተውጭ ባለው ካሜራ ላይ ግን ጠንካራ የቪዲዮ መቆራረጥና በሮኬታቸው ውስጥ መንገጫገጭ ተፈጥሮ ሄልሜቱ ሲወድቅ ናታን ነቃ። ከዛም ወደ ውጭ አሻግሮ ዙሪያውን ሲቃኝ ምንም አዲስ ነገር የለም። ቤን ተነስቶ ሲመለከት ግን ተክለውት የነበረው ባንዲራቸው መውደቁን አስተዋለ። ይሁን እንጂ ቅድም ያገኙትን የራሺያ ኮስሞናውት የገደለው የሌላኛው ኮስሞናውት የእብድ ስራ ሊሆን እንደሚችል ነው የገመቱት። የጨረቃ ጨለማ ገጽ ላይ ጉዞውን እያደረገ የነበረው ጆን ወደ ራዲዮ ግንኙነት መስመራቸው ሲመለስ ጉዳዩን ነገሩትና ግምታቸው ልክ ከነበረ ኮስሞናውቱ ለ12 ሰዓታት ጨረቃ ላይ ሊጓዝ እንደሚገባውና ያ ደግሞ ሊሆን እንደማይችል ነገራቸው። ምክንያቱም ለ12 ሰዓታት የሚቆይ ኦክሲጅን የሚሸከም የስፔስ ልብስ የለም። ናታን ከዲፌንስ ዲፓርትመንቶች ጋር አወራና የተፈጠረውን ሁሉ ነገራቸው። ነገር ግን እነሱም የሚያውቁት ነገር አልነበረም። ከዛም የመመለሻ ጊዜያቸው እንደደረሰ ሲረዱ የቀሩትን ጥያቄዎቻቸውን እንዲሁም ንግግሮቻቸውን ወደ ምድር ከተመለሱ በኋላ እንደሚቀጥሏቸው ተነጋግረው ሮኬታቸውን ከጨረቃ ምድር ላይ ለማስወንጨፍ ሲዘጋጁ ሌላ የመውደቅ አይነት ድምጽ በራዲዮናቸው ሰሙ። ከዛም ተደናግጠው በፍጥነት ሮኬታቸውን ለማስነሳት ቢወስኑም ኢንስትሩመንቶቻቸው ሁሉ ግንኙነታቸው ተቋርጧል። የተፈጠረውን ነገር ለማየት ናታን ወረደና ዙሪያውን ሲቃኝ ሌላ ከምድር ያልሆነ ፍጥረት በዙሪያቸው እንዳለ የሚያሳዩ ምልክቶችን ማግኘቱን ለቤን ነገረው። ቤን ይህን ሲሰማ በእጅጉ ደነገጠና ምን እንደተመለከተ ሲጠይቀው የሰው የእግር ኮቴ ያልሆኑ ኮቴዎችን መመልከቱን ነገረውና ወዲያውኑ ከተልእኮ ተቆጣጣሪዎቹ ጋር ወይንም ከጆን ጋር ለመገናኘት እንዲሞክር ጠየቀው። ቤን ግን ከሁለቱም ጋር መገናኘት አልቻለም። ወዲያውኑም ናታን በልብስ ውስጥ የሆነ ነገር እየተንቀሳቀሰ እንደሆነ ተሰማው። መፍራትና መንገዳገድ ሲጀምር በናታን ሄልሜት ውስጥ ሸረሪት የመሰለ ነገር ካሜራው እይታ ውስጥ ገባ። ከዛም ቤን ሊረዳው ሲወጣ ናታን ኦክሲጅኑ ተቋርጦ እንደተዘረረ ለመተንፈስ ያጣጥር አገኘውና ወደ ውስጥ አስገብቶት ሊያተርፈው የቻለውን ሁሉ በማድረግ ተጠመደ። ያን ጊዜ ጆንና ተቆጣጣሪዎቹ እነሱን ለማግኘት ቢደክሙም ሊያገኟቸው ግን አልቻሉም።
ናታን ወደ ራሱ ከተመለሰ በኋላ ቤን ምን እንደተፈጠረ ጠየቀው። ናታንም የሆነ ነገር ወደፊቱ መጥቶ ሄልሜቱን እንደሰበረበት ነገረው። ከዛም ቤን በልብስ ውስጥ የሚንቀሳቀስ ነገር እንዳለ መናገሩን ሲነግረው ናታን ግን ይህን አያስታውስም ነበር። ልክ ያን ጊዜ ናታን እየደማ እንደሆነ አስተዋለ። ልብሱንም ሲያወልቅ ትልቅ የሚደማ ቁስል ተመለከተና ከአይነቱም አንፃር ወደ ውስጣዊው አካሉ የሚደርስ አደገኛ ቁስል እንደሆነ ቤን ተረዳ። ከዛም የሕክምና ዕቃዎቹን ተጠቅሞ ከቁስሉ ውስጥ ያወጣው ባዕድ ነገር እጅግ አስደንጋጭ ሆነ። ከናታን አካል ውስጥ የወጣው ነገር ከጨረቃ ናሙናዎቹ ጋር ተመሳሳይ ነበር። ቤን ምናልባት PSD5 የተባለው ማሽን ሌሎች ፍጥረታትን የሚስብ ሊሆን ይችላል ብሎ አሰበ። ናታንም ቀበል አድርጎ ለዛም ይሆናል ብዙ ካሜራዎችን እንድንተክል የተጠየቅነው አለ። የዲፌንስ ዲፓርትመንት አለቃቸው ግን ሁሉንም እየተመለከተ ነው። እናም ስለነዛ ኤሊየኖች ለማወቅ ናታንና ቤን እንደ መስዋዕት ነበሩ። ምክንያቱም የዲፌንስ ዲፓርትመንቶች አፖሎ 18ን በላኩበት አቅጣጫ ኤሊየኖች መኖራቸውን አስቀድመው ያውቁ ነበር። ከዛም ሁለቱ አስትሮናውቶች PSD5 የተባለው ማሽን ለማቋረጥ ቢወስኑም ልክ እዛ እንደደረሱ ግን ማሽኑ ጠፍቷል። በአካባቢውም የኤሊየኖች የእግር ኮቴ ነበር። ወደ ሮኬታቸው ተመለሱና ራሳቸውን ሲያረጋጉ ቤን የናታን ቁስል እንደተመረዘና እየተስፋፋ እንደሆነ አወቀ። በቻሉት መጠን ከተልዕኮ ተቆጣጣሪዎቹ ጋር ለመገናኘት ሞክረው የተፈጠረውን ሲነግሯቸው እነሱን ወደ መሬት ለመመለስ እየጣሩ እንደሆነ ነገሯቸው። ነገር ግን ናታን በቁስሉ በኩል መመረዙ እየተስፋፋ ስለሆነ ከቤን ጋር ወደ ምድር እንዲመለስ በማድረግ አደገኛ መርዝ ወደ ዓለም እንዲገባ እንደማይፈቅዱ ለቤን ነገረው። ስለዚህ ትቶት እንዲሄድ ቢጠይቀውም ቤን ግን በዚህ አልተስማማም። ከዛም ቤን ተኝቶ ሳለ ቀስ በቀስ መርዙ በናታን ሰውነቱ ሲስፋፋ ህሊናውን እያጣ እንደሆነና እንግዳ ሁኔታ ውስጥ እንደገባ ራሱን ቀረጸ። ከዛ ቀረጻው ወደ ቤን ዞረ። ወዲያውኑም ሸረሪት የመሰለው ኤሊየን በሮኬታቸው ሲንቀሳቀስ እሱን ለመግደል ሲሞክር ታየ። ከዛም የዲፌንስ ዲፓርትመንቶች እንዳያዩት ከውስጥ ያሉትን ካሜራዎች ሁሉ ሰበራቸው። ጆን ከግንኙነታቸው ክልል ውስጥ ሳይወጣ በፊት ሁለቱን አስትሮናውቶች ፈልጎ ካላገኛቸው ትቷቸው መሄድ ይኖርበታል። በሮኬታቸው ውስጥ ያለው የኦክሲጅን አቅርቦት እያለቀ ስለነበረ ቤን ብቸኛው ተስፋቸው በራሺያ መንኮራኩር ውስጥ ያለው ኦክሲጅንና የመገናኛ ሲስተም እንደሆነ ተረድቶ ወደዛ መሄድ ሲጀምሩ ናታን ሁሉም ቦታ ኤሊየኖች እንዳሉና ትቶት እንዲያመልጥ ነገረው። ቤን ግን አልሰማውም። እንደ አስትሮናውትነቱ ጥሩ ውሳኔ አልነበረምና ናታን ወዲያውኑ ከመጓጓዣቸው ዘሎ ሲወድቅ ቤን ደግሞ እሱን ለማስቆም ሲሞክር መጓጓዣቸው በሚገለባበጥበት ጊዜ በአካባቢያቸው ያሉ ድንጋዮች ሁሉ ወደ ኤሊየንነት እየተለወጡ እንደሆነ በመጓጓዣቸው ላይ ያለው ካሜራ ቀረጸ። ከዛም ቤን ወደ ራሱ ሲመለስ ናታን በቦታው ላይ አለመኖሩን አወቀ። ዙሪያውን ሲመለከት የሞተውን ኮስሞናውት ባገኙበት አቅጣጫ ተጉዞ ሲያገኘው አሁንም ናታን ትቶት እንዲሄድ ቢጠይቀውም ቤን ግን በድጋሚ ሊሰማው አልቻለም። ናታን በሆነ አካል ወደ ጨለማው ተጎተተ። ቤንም ተከትሎት ባትሪውን ሲያበራ በዛ ቦታ ላይ ያሉ ድንጋዮች ሁሉ ወደ ኤሊየንነት እየተለወጡ እንደሆነ ተመለከተ። በመጨረሻም ቤን ናታንን ትቶት ለመሮጥ ወሰነና አምልጦ ወደ ራሺያ ሮኬት ገባ። ሁሉንም ሲስተሞች አበራ። የግንኙነት መስመሮቹ ከራሺያ ኤጀንሲዎች ጋር አገናኙትና እነሱ ደግሞ ከአሜሪካ ዲፌንስ ዲፓርትመንቶች ጋር አገናኙት። በሚያሳዝን ሁኔታ ግን ሴክሬታሪዎቹ የተፈጠረውን እንደሚያውቁና እሱም እንደ ናታን ተመርዞ ሊሆን ስለሚችል ወደ ዓለም እንዳይመለስ መወሰናቸውን ነገሩት። ቤን አለመመረዙን ደጋግሞ ቢነግራቸውም ለዚህ አስጊ ሁኔታ ኃላፊነት እንደማይወስዱ አረጋገጡለት። ቤን ቤተሰብ እንዳለው ነገራቸው። እነሱ ግን ለቤተሰቦቹ የጀግና ሞት እንደሞተ እንደሚያሳውቁለት ነገሩት። ከዛም በኋላ ተስፋ ቆርጦ የቀሩትን ደቂቃዎች የልጁን ድምጽ በመስማት ለማሳለፍ ወሰነ። ልክ ያን ጊዜ ጆን ከቤን ጋር ያለውን የመገናኛ መስመር አስተካክሎ ሴክሬታሪዎቹ ስለሚሉት ነገር ግድ እንደማይሰጠውና ወደ ዓለም ይዞት ሊመለስ እንደሚፈልግ ነገረው። ቤን በዜናው ተደስቶ ሮኬቱን ለማስወንጨፍ ማድረግ ያለበትን ሲያደርግ ናታን ሙሉ በሙሉ ተመርዞ ህሊናውንም አጥቶ ተመለሰና ቤን ያለበትን ሮኬት መስኮት ለመስበር መደብደብ ጀመረ። ይሁን እንጂ መስኮቱን ከመስበሩ በፊት ሄልሜቱ በኤሊየኖች ተሞላ። ቤንም የጨረቃን መሬት ለቆ ጆን ወዳለበት ምህዋር መጓዙን ጀመረ። የዲፌንስ ሴክሬታሪ ለጆን ቤንን እንዳይቀበለውና ከተቀበለው ግን ወደ ምድር እንዲመለሱ እንደማይፈቅዱላቸው አስጠነቀቁት። ጆን ማስጠንቀቂያውን ላለመቀበል መረጠ።
ቤን ወደ ኦርቢቱ ሲቃረብ ግን ያለበት የራሺያ ሮኬት በጨረቃ ድንጋዮች የተሞላ መሆኑን አወቀ። ድንጋዮቹም ወደ ኤሊየንነት ተቀይረው አጠቁትና ቤን ተመርዞ ሮኬቱን መቆጣጠር አቆመ። ከዛም ጆን ከሚያበራው ሺፕ ጋር ተጋጭቶ ሁለቱም አስትሮኖቶች ህይወታቸው አለፈ። ስለ ሶስቱ አስትሮኖቶች ሞት ይፋ የተደረገው ሪፖርት ግን ሶስቱም በልምምድ ጊዜያቸው ላይ ሳሉ እንደተገደሉና አስክሬናቸው እንዳልተገኘ ነው የሚገልጸው። ድረገጽ ላይ የተለቀቀው ቪዲዮ መጨረሻው ላይ ያለው መልእክት 840 ፓውንድ የሚሆኑ የጨረቃ ድንጋዮች ናሙና ከአፖሎ 18 በፊት በተደረጉ ተልእኮዎች ወደ ምድራችን እንደመጡና በመቶዎች የሚቆጠሩት ለውጭ ሀገር ባለስልጣናት መሰጠታቸውን ከነሱም ስጦታዎች መካከል አብዛኛዎቹ አለመገኘታቸውን ወይንም መጥፋታቸውን ይገልጻል። ለዛሬ እጅግ ያዝናናኝንና ያስደነቀኝን እንዲሁም ስለ ጥናቱ ዓለም የተወሰነ ሐሳብ ይሰጣል ያልኩትን አፖሎ 18 የተሰኘ የሆሊውድ ፊልም ለመዝናኛ እንዲሆነን በዚህ መልኩ ተረኩላችሁ። በቀጣዩ መሰናዶዬ በእናንተ በክቡራን ተመልካቾቼ ፍላጎት መሰረት ስለ ውስጣዊው ሌላ ዓለም የተገኙ ጥናታዊ ማስረጃዎችን እንዲሁም የኢትዮጵያውያኑን ምልከታ የምንቃኝበት ቆንጆ መረጃ ማቀብላችሁ ይሆናል። እንደ ዛሬው ያሉ ጥናታዊ ጉዞ ላይ የተመሰረቱ ፊልሞችን በተመለከተ ግን ፍላጎት ያላችሁ ሰዎች ኮሜንት ላይ ብትነግሩኝ ሌላም ጥሩ ፊልም መርጬ ወደ እናንተ ማድረስ ይሆናል። ለሁሉም ግን አብሮነታችሁ አይለኝ። ላይክ እና ሰብስክራይብ ማድረግ የደውል ምልክቱንም ማብራት እንዳይረሳ። እስከመጨረሻው ስለተመለከታችሁኝ ከልብ እያመሰገንኩ ዳግም እስክንገናኝ ቸር ቆዩልኝ።